አሰርገወሙ ለሐዋርያት በሰማያት ሐዋርያትን በሰማያት ወይም በመንግሥተ ሰማያት ሸለማቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 5 ቀን መዝሙረ ያሬድ ማለት እነሆ በየሳምንቱ እሁድ የሚገባው መዝሙር ወይም ቃለ እግዚአብሔር አርብ ላይ እናስተላልፋለን። ያ ማለት የመጀመሪያው ከሐምሌ 3 እስከ ሐምሌ 9 ያለው ተረኛው መዝሙር ማን ነው ብለን ስንወስድ በየቀኑ የሚውሉትን በዓላት ይወስዳል። ለምሳሌ 2 እሁድ ከሆነ ታዲዮስ ብለን የታዲዮስን ቃለ እግዚአብሔር እንወስዳለን። 5 ከሆነ ደግሞ የጴጥሮስ ጳውሎስ ብርሃናት ዓለም ጴጥሮስ ጳውሎስ የነሱን ቃለ እግዚአብሔር እንወስዳለን። ለመኮነ ይባላል ማለት በ7 ዓመት አንድ ቀን የሚመጣ 5 በ7 ዓመት አንድ ጊዜ ሐምሌ 5 ይሆናል ማለት ነው። እሑድ ቀን ይውላል ማለት ነው። ስለዚህ አሁን ዘንድሮ ሐምሌ 5 እሑድ ቀን ስለሆነ የሚባለው የጴጥሮስ ጳውሎስ ብርሃናተ ዓለም ሐዋርያት ለነሱ የተዘጋጀ በቅዱስ ያሬድ የተዘጋጀ ቃለ እግዚአብሔር ነው ማለት ነው። አዎ መዝሙሩ መደበኛው ይሰጠው በታች ቤት በላይ ቤት ደምፀ ነበረ። አሁን ለቋል ማለት ነው። በገብረ መስቀል ሚዲያ ግን ደምፀም ባለፈው ቀርቧል። ይሰጠውም አሁን አየር ላይ ነው ያለው፣ ገብቷል። ማዳመጥ ትችላላችሁ። የዘንድሮ 2018 ዓመተ ምህረት የዕለተ ሰንበት ሐምሌ 5 ቀን ተረኛ መዝሙር ግን አሰርገወሙ ነው ማለት ነው። ይህን እንግዲህ ይዘን ተረኛውን ወንጌል እነሆ ወይም ደግሞ መዝሙረ ያሬድ ማለት በዕለተ ሰንበት ሐምሌ 5 ቀን የሚባለው ቃለ እግዚአብሔር ማለት ነው። ለምሳሌ ክብረ በዓል ከሆነ የክብረ በዓሉ ቃለ እግዚአብሔር ይባልና መጨረሻ መዝሙሩ ይባላል ማለት ነው። ክብረ በዓል የሌለበት ጴጥሮስ ወጳውሎስ የሌሉበት ቤተክርስቲያን ከሆነ ደግሞ መዝሙሩ የሚባለው አሰርገወሙ ነው ማለት ነው። መዝሙሩ አንድ ነው። ቃለ እግዚአብሔሩ ግን የክብረ በዓል ቃለ እግዚአብሔር በክብረ በዓሉ መዝሙሩ ግን መጨረሻ ላይ መሸፈኛ ይሆናል ማለት ነው። ክብረ በዓል በሌለበት ደግሞ ቀጥታ የሚባለው ቃለ እግዚአብሔር አሰርገወሙ ነው ማለት ነው። እሱም በተመለከተ ነው የምንነጋገረውና የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃድ ይሁንልን። እንደተለመደው እንግዲህ የምናስቀድመው ምኑን ነው ማለት ነው? መዝሙሩን ነው። መዝሙሩን አስቀድመን ከዛ በኋላ ደግሞ ምኑን ነው ማለት ነው? በቅዳሴ የሚነበቡ መልእክታትን፣ ከዛ ቀጥሎ ደግሞ ምስባኩን፣ ከዚያ ቀጥሎ ወንጌሉን ነው እንግዲህ ያስለመድነውና በእሱ ነው የምንሄደው። እግዚአብሔር ከሁላችን ጋር ይሁን። አሰርገወሙ ለሐዋርያት በሰማያት ወንጌለ መንግሥት አወፈይዎሙ ሰንበተ ክርስቲያን ለዕረፍት ሰራ ሎሙ ከመ ወርቅ በእሳት ፈተንዎሙ ወከመ ጽንሃ መሥዋዕት ተወክፎሙ አሰርገወሙ ለሐዋርያት በሰማያት። ይሄ እንግዲህ ሊቃውንቱ አስቀድመው ዘሩን በዘርነቱ ይናገራሉ። ቀጥለው ደግሞ መዝሙረውና በመቋሚያ ይዘማሉ። ከዚያ ቀጥሎ ደግሞ ወደ ጸናጽልና ከበሮ ይገባሉ ማለት ነው። በእኛ በመዝሙረ ያሬድ ደግሞ ገብረ መስቀል ሚዲያ ላይ ደግሞ የምናስቀድመው ምኑን ነው? እነሆ መጀመሪያ ያው እንደነሱ ዘሩን እናስቀድማለን። ከዘሩ ቀጥለን የምናስቀድመው ፍቹን ነው ማለት ነው። ወደ ፍቹ ስንሄድ እንደዚህ ይላል፣ አሰርገወሙ ለሐዋርያት በሰማያት። አዎ ያለ እረፍት ተጋድሏቸውን አገልግሎታቸውን ላስቀደሙ ለሐዋርያት ምን እንዳደረገላቸው የምናየው ነው። ልብ አድርጎ ርዕሳችን ግን አሰርገወሙ ለሐዋርያት በሰማያት ብለን የያዝነው በመንግሥተ ሰማያት ሐዋርያትን ሸለማቸው ብለን ነው። ሽልማቱ ምንድን ነው? የተሸለሙት ምንድን ነው? መጨረሻ ማሰሪያ እናደርገዋለን ማለት ነው። እንግዲህ ጌታ ቃላቸውን የተቀበሉትን ሲቀበላቸው ይላል። ልብ አድርጎ የማንን? የሐዋርያትን በደመና ዝናብ ጭኖ መሬት ላይ እንደሚያወርድ በደመና ዝናብ እንደሚጭን ሐዋርያት ደመናት ይባላሉ። ደመናት በተባሉ በሐዋርያት ቃል ጭኖ ሲልክ ቃላቸውን የተቀበሉትን ሲቀበላቸው ማን? እግዚአብሔር።
በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እናንተን የተቀበለ እኔን ተቀበለ፣ ነቢዩን የተቀበለ የነቢዩን ዋጋ ያገኛል፣ ጻድቁን በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል፣ መምህሩን የተቀበለ የመምህሩን ዋጋ መምህሩ የሚያገኘውን ዋጋ ያገኛል ተብሏል። ልብ አድርጉ ጌታ ልብ አድርጉ ቃላቸውን የተቀበሉትን ሲቀበላቸው የማንን የሐዋርያትን ቃል ሲያስተምሩ ሲናገሩ ሲመክሩ የተቀበሉትን ሲቀበላቸው ያላከበሩትን ሲፈርድባቸው ቃሉን ያላከበሩትን ይልቁንም በማቴዎስ ወንጌል ምዕራፍ 10 ላይ ምን ይላል? መጀመሪያ ሲሞሙ ኖሎተ እረኞች አድርጎ ጠባቂዎች አድርጎ አስተማሪዎች አድርጎ መምህራኖች አድርጎ ምን አድርጋቸው ሾማቸው። ሹመት ነው ማስተማር በነገራችን ላይ ማለት ነው። ለዚህ ነው ቤተ ክርስቲያን አሁን ባለንበት በሐምሌው ወቅት በየኮሌጆች በየዩኒቨርሲቲዎች በየጉባኤ ቤቶች መምህራንን ትመርቃለች፣ ወደ አገልግሎት ታበቃለች ማለት ነው። ስለዚህ ተሹመው የሚያገለግሉ እንጂ ዝሞ የሚያገለግል የለም ማለት ነው። መጀመሪያ ይማራሉ፣ ከዚያ ይጨርሳሉ፣ ከዚያ ይሾማሉ፣ ከዚያ ይመደባሉ፣ አገልግል ተብለው ይላካሉ፣ ያገለግላሉ። ወፈነውም በበክሌቱ ሁለት ሁለት አድርጎ ላካቸው። መጀመሪያ እናንተስ ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቀማችሁ እያስተማራችሁ ደቀ መዛሙርት አድርጉ። ተልኮ ነው ማለት ነው። ተልኮ የተላኩ ማለት ነው። ነቢያት አበይት ነቢያት ደቂቀ ነቢያት ተልከው ነው መጣ ያገለገሉ። ሐዋርያት ተልከው ነው። ሰብዓ አርድእት ተልከው ነው። ሊቃውንት መነኮሳት ጳጳሳት እነዚህ ሁሉ ተልከው ነው። ሳይላክ የሚያስተምር ሐሳዊ ብቻ ነው ማለት ነው። ስለዚህ ምን ይላል እዚህ ላይ ጌታ ቃላቸውን የተቀበሉትን ሲቀበላቸው ያላከበሩትን ሲፈርድባቸው ያዩ ዘንድ በ12ቱ ነገደ እስራኤል ወንበር ላይ አንድም በሰማይ በላይ ባለው የክብሩ ዙፋን ላይ በሰማይ ላይ ባለው የክብሩ ዙፋን ላይ ሐዋርያትን በክብር አስቀመጣቸው። መለሰው አይደል? አዎ። አሰርገወሙ ለሐዋርያት ሐዋርያትን ሾማቸው። በየት? በሰማያት። አሁን በ12ቱ ነገደ እስራኤል ወንበር ላይ አንድም በሰማያት በላይ ባለው የክብር ዙፋን ላይ ሐዋርያትን በክብር አስቀመጣቸው ይላል። ይህን አንድ ነገር እንውሰድ። ቅዱስ ጴጥሮስ እኛ ሁሉን ትተን ተከተልንህ ምን እናገኝ ይሆን ብሎ ጠይቆት ነበር አይደል? አዎ። አንድ ባለጸጋ ቀረበና መንግሥተ እግዚአብሔርን ለመውረስ ምን ላድርግ አለና ኢየሱስ ክርስቶስን ጠየቀው። ኢየሱስ ክርስቶስን ስለሱ ምን ትጠይቃለህ? በጎ ነገር የሆኑትን ሁሉ አድርግ፣ እናትህን አባትህን አክብር፣ ወንድምን እንደራስህ ውደድ እያለ ነገረው። አድርጌዋለሁ አለ ነው። አዎ እሺ፣ እንግዳስ ያለህን ሽጥና ለድሃዎች ሰጠህ ተከተለኝ አለው ይላል። ብዙ ነገር ነበረውና በሄደበት በዚያው ቀረ ይላል። በዚህን ጊዜ ጌታ ምን አለ? ላለው የእግዚአብሔርን መንግሥት ይወርሳል ብሎ ከመናገር ይልቅ መርፌ በግመል ቀዳዳ ብታልፍ ይቀላል ብሎ መናገር ይቀላል ብሎ ሲናገር እንዴት ይሆናል ይሉታል። ይቻላል አለ። መርፌ ያስመጣና ግመሏን መጀመሪያ የሚስባትን የሚጎትታትን ከዚያ ቀጥሎ ግመሉ እንዲያልፍ አድርጓል ማለት ነው። ከዚህ በኋላ ሐዋርያት ቅዱስ ጴጥሮስ ምን አለ? ጌታ ሆይ አለ እኛ ሁሉን ትተን ተከተልን። ይህ ሰውዬ ያለው ትንሽም ብዙም ሊሆን ይችላል። አዎ ስላለው በዚያው ቀልጦ ጠፋ። እኛ ግን አለ ሁሉን ትተን ተከተልንህ ምን እናገኝ ይሆን አለና ቅዱስ ጴጥሮስ ማንን ጠየቀው? ኢየሱስ ክርስቶስን ጠየቀው። በነገራችን ላይ ይህን ደፍሮ እንዲናገር ያደረገው ምንድን ነው? ቅዱስ ጴጥሮስ ሚስት ነበረችው። ዘይሃደገ አባሁ ወእሞ ኢይክል ይጸመደኒ፣ እናት አባቱን ጥሎ ያልተከተለ ሊያገለግለኝ አይችልም ብሎ ጌታ ተናግሮ ነበርና አባቱን ተወ፣ ሚስቱን ተወ፣ እናቱን ተወ፣ መረቡን ተወ፣ አህያውን ተወ፣ በሬውን ተወ። ጥብርያዶስን ትቶ ማን ተከተለ? ክርስቶስን ተከተለ። ኢየሱስ ክርስቶስን ተከተለ። አሁን ምን አለ? አንደበቱ ሙሉ ሆኖ ምን አለ? እኛ ሁሉን ትተን ተከተልን ምን እናገኝ ይሆን አለው። እናንተማ በ12ቱ ወንበር ተቀምጣችሁ በዚያ በዙፋኑ ትፈርዳላችሁ። አሰርገወሙ ለሐዋርያት ያለው ቅዱስ ያሬድ ነው። ሐዋርያትን በሰማያት በመንግሥተ ሰማያት በዚያ ዙፋኑ ሸለማቸው። 12ቱ ሐዋርያት በ12ቱ ዙፋን ወንበር ተቀምጠው እንዲፈርዱ ስልጣንን ሰጣቸው፣ ሸለማቸው ማለት ይሄ ነው። ወዳጅ ሩጦ ለቀደመ ዋንጫ ታግሎ ለጣለ ዋንጫ
ለግብርናው ለቀደመ የምስክር ወረቀት በተለያየ ነገር ይሰጣል። ሰርቶ ለቀደመ ላተረፈ ለታገለ። ጌታ ደግሞ ለ12 ሐዋርያት አንዱ ተሰቅሎ፣ አንዱ ተሰይፎ፣ አንዱ ደግሞ በድንጋይ ተወግሮ፣ አንዱ ደግሞ በእሳት ላይ ወድቆ፣ አንዱ ደግሞ በፈላ ውሃ ላይ፣ አንዱ ደግሞ ተዘቅዝቆ ተሰቅሎ እንዲህ ያለፉት እንደ ከንቱ አይቀሩም። በ12 ወንበር ላይ ትቀመጣላችሁ፣ ትፈርዳላችሁ አላቸው። አሰርገዎሙ ለሐዋርያት ሐዋርያትን ሸለማቸው ማለት ይሄ ነው። እና ምን ያለ ምንድን ነው? ጌታ ቃላቸውን ያልተቀበሉትን ጌታ የሐዋርያትን ቃላቸውን የተቀበሉትን ሲቀበላቸው ያላከበሩትን ሲፈርድባቸው ያዩ ዘንድ በ12ቱ ነገደ እስራኤል ወንበር ላይ አንድም በሰማያት በላይ ባለው የክብር ዙፋን ላይ ሐዋርያትን በክብር አስቀመጣቸው ይላል። እኔንም እናንተንም ለመንግስት ወራሽ እንዲያደርገን መልካም ፈቃዱ ይሁንልን። ሰምተነው ተምረነው አውቀነው አድርገነው በጎ ነገር አድርገን የመንግስቱና የጽድቁ ባለቤት እንድንሆን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይቀጥልና መንግስተ ሰማያት የምታስገባ ወንጌልን ሰጣቸው። መንግስተ ሰማያት የምታስገባ ወንጌልን ሰጣቸው። ምን አለ? ወንጌለ መንግስት አወፈይዎሙ አወፈይ ሰጠ ነው። መንግስተ ሰማያት የምታስገባ ወንጌልን ሰጣቸው ይላል። አያችሁ፣ ወንጌልን ስንማራት እናውቃለን፣ ስናውቅ እናደርጋለን፣ ካደረግን ወደ መንግስተ ሰማያት እንገባለን። ወንጌለ መንግስት አወፈይዎሙ እያለው ይህንን ነው ማለት ነው። ሰንበተ ክርስቲያን ሰራሎሙ ይላል። ይቀጥልና እረፍተ መንግስተ ሰማያትን አዘጋጀላቸው። ማናት? ሰንበትን። ሰንበተ ክርስቲያን ሰራሎሙ እረፍተ መንግስተ ሰማያትን አዘጋጀላቸው። በዚህ ዕለተ ሰንበት ቅዳሚትን፣ በዚህ ዕለተ ሰንበት እሁድን እረፍት አድርጉ ብሎ ሲያስተምሩ ከሰኞ እስከ አርብ ድረስ ይሄ የሥራ ቀን ነው ብለው ቅዳሚትና እሁድ ሰንበታት ናቸው። ሰንበታት አድሞሙ ለሕዝብከ እነሆ በእነዚህ ሰንበታት እያሉ እየፈወሱ እያዳኑ እያስተማሩ እየመከሩ ይውሉ ነበርና እረፍተ መንግስተ ሰማያትን አዘጋጀላቸው። በዚህ ዓለም ዕለተ ሰንበትን ቀዳሚትን፣ ዕለተ ሰንበትን እሁድን፣ በዚያኛው ዓለም ደግሞ መንግስተ ሰማያትን አዘጋጀላቸው ይለናል። ይቀጥልና ደግሞ ምን ይላል? ወከመ ጽንሐ መሥዋዕት ተወክፎሙ ይላል። ይገርማል። ወርቅ በእሳት እንደሚፈተን በመከራ ጊዜ አጸናቸው ይላል። እነሆ ወርቅ በእሳት እንደሚፈተን በመከራ ጊዜ አጸናቸው። ለዚህ እኮ ነው መንፈስ ቅዱስ በ50ኛው ቀን ሲወርድላቸው የተሰጣቸው በመንፈስ ቅዱስ በጰራቅሊጦስ 6 ነገር ነው አይደለ? አንዱ ምንድን ነው? መጽንዒ ይሄ ነው የሚያጸና። በሚስማር ሲቸነክሯቸው፣ በጅራፍ ሲገርፏቸው፣ በድንጋይ ሲወግሯቸው፣ ወደ እሳት ሲጨምሯቸው፣ በሰንሰለት ሲያስሯቸው፣ በመጥረቢያ ሲፈልጧቸው፣ በሰይፍ ሲቆርጧቸው፣ ዘቅዝቀው ሲሰቅሏቸው፣ በእስር ቤት ሲጥሏቸው፣ ወደ ገደል ሲወረውሯቸው የሚያጸና መጽንዒ፣ መንጽሒ የሚያነጻ አእምሯቸውን የሚያነጻ ከኃጢአት የሚያነጻ ከሙሰኝነት ከጉቦ ከፍቅረ ነዋይ ከፍቅረ ዓለም የሚያነጻ ከሳቲ የሚገልጥ በሚያገኛቸው መከራ ልክ በመንግስተ ሰማያት ፈራጅ መሆናቸውን የሚገልጥላቸው በእሳቱ ውስጥ ያለውን ደስታ፣ በሰንሰለት ውስጥ ያለውን በረከት፣ በፈላ ውሃ ውስጥ ያለውን ተአምርና ቃል ኪዳን እነሆ ከሳት የሚገልጥላቸው ይልቁንም ናዛዚ የሚያረጋጋቸው፣ መስተብስሒ ታስረው ተገርፈው ሲወጡ እየተደሰቱ እንዲደሰቱ የሚያደርጋቸው ናዛዚ፣ መስተስሪ ለገደሏቸው ለገረፏቸው እስጢፋኖስን ስሙት ምን ይላል? የኔን ነፍሴን ተቀበል እነሱን ግን ይቅር በላቸው። ይቅር እንዲሉ የሚያደርግ ለገረፋቸው፣ ላሰቃያቸው፣ ላሳድዳቸው ይቅርታ የሚያደርጉበትን ምስጢር ጸጋ የሰጣቸው እግዚአብሔር እኮ ነው። ለዚህ ነው ወርቅ ከእሳት ሲወጣ ነው ወርቅነቱ የሚታወቀውና እንደ ወርቅ በእሳት እንደሚፈተን በመከራ ጊዜ ፈተናው ሲመጣ አጸናቸው ይላል። እንደገና ይቀጥልና አሰርገዎሙ ለሐዋርያት በሰማያት ይልና ምንድን ነው? ወከመ ጽንሐ መሥዋዕት ተወክፎሙ ከመ ወርቅ በእሳት ፈተኖሙ
ወከመ ጽንሐ መሥዋዕት ተወቅፎሙ ይላል። እንደ ወርቅ ወርቅ በእሳት እንደሚፈተን በመከራ ጊዜ አጸናቸው ይላልና ወከመ ጽንሐ መሥዋዕት ተወቅፎሙ ይገርማል። ምንድን ነው የሚለው? በእሳት እንደሚፈተን መከራ አጸናቸው፣ እንደተወደደ መሥዋዕትም ወይም የመዓዛ ሽታ ተቀብሎ በሰማያት ሸለማቸዋል። አየው፣ ያ ወከመ ጽንሐ መሥዋዕት ተወቅፎሙ በጽና ላይ ያለ ዕጣን መዓዛው ሽቶው እንደሚያውድ ተስፋ ማለት እኮ ነው። ዕጣን ማለት ተስፋ ማለት ነው። የእግዚአብሔር መንግሥት ፈራጅነታቸው የእግዚአብሔር መንግሥት እንደሚታደሉ ዕጣን ማለት ተስፋ ማለት ነው። ወርቅ ለመንግሥቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ማለት ወርቅ እነሆ መንግሥት ንጉሥ ነውና እግዚአብሔር እሱ ንጉሥ ውእቱም ቅድመ ዓለም መንግሥቱ ዘለዓለም ወምኩናኒ ለትውልደ ትውልድ መንግሥቱ ለዘላለም ነው፣ ግዛቱም ለልጅ ልጅ ነው አይደለም የሚለው ይህን ነው የሚናገረው። ስለዚህ እነሆ ወርቅ ለመንግሥቱ ሰብአ ሰገል ያመጡት፣ ዕጣን ለክህነቱ ማለት ተስፋ ማለት ነው። ከርቤ ለሞቱ በሞቱ የሚቀበለው ማለት ነው። ይህን ይናገራል። ምን አለ? ወርቅ በእሳት እንደሚፈተን በመከራ ጊዜ አጸናቸው፣ እንደተወደደ መሥዋዕት የሽቶ መሥዋዕት፣ የመዓዛ መሥዋዕት፣ የዕጣን መሥዋዕት ተቀብሎ በሰማያት ሸለማቸው። ምን ይላል? ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ ጸሎቴን እንደ ዕጣን ተቀበለኝ እንደ አለ ቅዱስ ያሬድ። እንግዲህ መዝሙር ያሬድ ማለት ይሄ ነው። አሰርጎሙ ለሐዋርያት በሰማያት ሐዋርያትን ሸለማቸው። ምንድን ነው? መንግሥተ ሰማያትን። ምንድን ነው? እነሆ ተሰሚነትን ሸለማቸው ይለናል። የቅዳሴ መልእክታትን እንመልከት። ሁለተኛ ጢሞቴዎስ 4:1 ላይ ቅዱስ ጳውሎስ እንደዚህ ይለናል። ምን አለ? መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወንጌልን አስተምሬያለሁ፣ መክሬያለሁ፣ ነግሬያለሁ። ስለዚህም እውነተኛ ፈራጅ ከሆነው ከኢየሱስ ክርስቶስ የክብር አክሊል ይገባኛል አለ። ሐምሌ 5 ቀን አንገቱን በሰይፍ ተቆርጦ በዳባ ተጠቅልሎ ወድቋልና ስለዚህ በዚህም እነሆ የወርቅ አክሊል ተዘጋጅቶልኛል፣ እውነተኛ ፈራጅ ከሆነው ከእግዚአብሔር እንዳለው ተዘጋጅቶላቸዋልና የቅዱሳኑ በረከት በሕይወታችን ላይ እንዲያድር የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ አንደኛው መልእክት ይሄ ነው። ሁለተኛው ደግሞ ሁለተኛ ጴጥሮስ 1:12 ላይ ነው። ከዚህ ማደሪያ ፈጥኜ መለየቴ እንደሆነ አውቃለሁ። ይቻለም ጊዜያዊ መጠለያ ማደሪያ ሰቀላ ናት። የዕድር ድንኳን ተተክሎ እንደሚነቀል፣ የወታደር ድንኳን ተጥሎ እንደሚነሳ፣ የጥምቀት ድንኳን፣ የሰርግ ድንኳን፣ የምርቃት ድንኳን ተጥሎ እንደሚነሳ ይቺ ዓለምም ትጠቀለላለች እና እነሆ ፈጥኜ መሄዴ እንደሆነ አውቃለሁ ይላል። አገልግሎትን እኮ ነው። እነሆ ወደ ሮም ከተማ ገብቶ መከራውን ሲሰማ ተመለሰና አመልጣለሁ ብሎ ሲሄድ በሰዎች አማካኝነት ነው። እንደሚታወቀው ከተማቸውን ኔሮን ቄሳር አቃጥሎ በአሕዛብና በሕዝበ እግዚአብሔር በክርስቲያኖች ጦርነት እንዲፈጠር፣ ግድያ እንዲፈጠር አደረገ። በዚህ ጊዜ ጳውሎስን ምን አደረጉት? አሰሩት። የታሰረ ይሞታልና ክርስቲያኖች ጴጥሮስ እንዲያመልጥ አደረጉና እንዲያመልጥ ሲያደርጉት ከሮም ከተማ ወጥቶ ሲሄድ ልብ አድርጉ፣ እነሆ ጌታ ኢየሱስ መስቀል ተሸክሞ መንገድ ላይ ያገኘዋል። እንዲህ አንተ ጌታዬ አምላኬ ኢየሱስ ክርስቶስ አይደለህምን አለው። አዎን አለው። እንዴት ሁለተኛ ትሰቀላለህ? እንዲህ አለው። ይህንን መስቀል የሚይዛጠው አለው እኔ አለሁ አለና ተመልሶ ለዚያ ለሰቃዮቹ ስቀሉኝ አለና ነገራቸው። ይልቁንም ዘቅዝቃችሁ ስቀሉኝ አለና ተዘቅዝቆ ተሰቅሎ እረፍት አግኝቷል። ምን ይላል? አሃዱ በመስቀል ተሰቅለ ቁልቁሊተ ወሃዱ በመጣይ ተክሳዶ ክብርተ። አንዱ ጴጥሮስ በመስቀል ተዘቅዝቆ ተሰቅሎ አረፈ። ሁለተኛው ጳውሎስ ደግሞ አንገቱን ተቆርጦ አረፈ ይላል። ከዚህ በኋላ ቅዱስ ጳውሎስን ደግሞ አንገቱን በሰይፍ ቆርጠው ጥለውታል፣ ጴጥሮስን ዘቅዝቀው ሰቅለውታል ማለት ነው። ይህን ነው የሚናገረው። ስለዚህ እነሆ ከዚህ ማደሪያዬ ፈጥኜ መለየቴ እንዲሆን አውቃለሁ አለና ቅዱስ ጴጥሮስ ነገረን ማለት ነው። ሌላው ምስባኩ ነው። ምስባኩ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ ወውስተ ፀሐይ ሴመ ጽላሎቱ ይለናል መዝሙረኛው ልበ አምላክ ዳዊት መዝሙር 19 ላይ ቁጥር 4 እነሆ ምን ያለው
በአራቱ ማዕዘን አዎ ቃላቸው፣ ስብከታቸው፣ አገልግሎታቸው፣ ጽናታቸው፣ ወንጌላቸው ታወቀ በራ ማለት ነው። ውስተ ኩሉ ምድር ማለት በአራቱ በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ የሐዋርያት አገልግሎት ተሰማ፣ ታወቀ። ታወቀ ማለት ነው። ውስተ ኩሉ ምድር በአራቱ ማዕዘን ተናገሩ ወይም ነገራቸው ታወቀ ማለት ነው። ወእስከ አጽናፈ ዓለም በጽሐ ነቢቦሙ ይልቁንም ጽንፍ እስከ ጽንፍ ደረሰ። አስተምሯቸው፣ አገልግሎታቸው አስተጋባ ማለት ነው። አገልግሎታቸው ወንጌላቸው ማለት ነው። የተከደነ አይደለም፣ የተገለጠ ሆነ፣ የበራ ሆነላቸው ነው የሚለው። ሐዋርያት ለምዕመናን ምን አሉ? ወረደ ተወለደ እያሉ አስተማሩ። ይልቁንም ስነ ፍጥረትን ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረትን ፈጠረ። ከዚህ ሁሉ ሰውን አክብሮ በአርአያው በአምሳሉ ፈጠረ። አክብሮ የፈጠረው ወይም አክብሮ የሰራው ሰው ግን ፍጡር ፈጣሪውን ሰቀለ፣ ፈጣሪውን ገደለ፣ በፈጣሪው ላይ ጨከነ። መስቀል አመሳቅሎ ፈጣሪውን መስቀል ላይ ፍጡር አንጠለጠለ። ፍጡር አምላኩን በሚስማር ቸነከረ። ፍጡር ፈጣሪውን በጦር ወጋ። ፍጡር ለፈጣሪው ሆምጣጤ አጠጣ። ፍጡር በፈጣሪው ራስ ላይ እነሆ የሾህ አክሊል አደረገ። ፍጡር በፈጣሪው እጅ ላይ ካቴና አስገባ እያሉ ሲናገሩ ይህ ወንጌላቸው በራላቸው ማለት ነው። ተሰማላቸው፣ ተሰሚነት አገኘላቸው ማለት ነው። ይህንን ነው የሚናገረው። ይቀጥልና ምን ይላል? ሐዋርያት ለምዕመናን እነሆ የክርስቶስን መከራ፣ መስቀሉን፣ መሰደዱን፣ መቸከሩን፣ መገረፉን ተናገሩ ይላል። ዕለት ለዕለት ትጎስዕ ነቢበ ወሌሊት ለሌሊት ታየድ ጥበበ። እነሆ ነቢያት ለምዕመናን አስቀድመው የተናገሩትን ሐዋርያት ደገሙት ነው የሚለው። አበይት ነቢያት፣ ደቂቀ ነቢያት ዕለት ለዕለት ዕለት ለዕለት ትጎስዕ ነቢበ ወሌሊት ለሌሊት ታየድ ጥበበ። ይገርማል። ዕለት ዕለት ነቢያት የተናገሩትን ዕለት ዕለት ደግሞ ሐዋርያት አስቀድመው ነቢያት የተናገሩትን ሐዋርያት ደግሞ ተናገሩት። ምን ብለው ነበር ነቢያት የተናገሩት? ይወርዳል፣ ይወለዳል፣ ተሰቅሎ ዓለምን ያድናል ብለው ነቢያት ትንቢት ተናገሩ። ሐዋርያት ደግሞ ስብከትን ሰበኩ። የነቢያት ትንቢት ነው፣ የሐዋርያት ትምህርት ስብከት ነው ማለት ነው። ትንቢት ማለት ወደፊት ስለሚሆነው ነው። ስብከት ትምህርት ማለት ደግሞ አሁን ስላለው ነገር መናገር ነው። የሆነውን ሁሉ መናገር ነው ማለት ነው። ይህን ይናገር የነቢያት ትንቢታቸው፣ የሐዋርያት ስብከታቸው የሚገርመው ነገር ያልደረሰበት ያልተነገረበት ቦታ የለም። የነቢያት ትንቢታቸው፣ የሐዋርያት ስብከታቸው ያልተነገረበት ቦታ የለም ማለት ምንድን ነው? የነቢያት ትንቢት የሐዋርያት ስብከት ያልተነገረበት ቦታ የለም ይላል። ይቀጥልና ሐዋርያት በቃላቸው ያላስተማሩት ትምህርት ያልሰበኩት ስብከት የለም። ሐዋርያት በቃላቸው ሐዋርያት በቃላቸው ያላስተማሩት ትምህርት ያልሰበኩት ስብከት የለም። ነቢያት በቃላቸው ያልተናገሩት ትንቢት የለም። ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ የሚለው ይህንን ነው። ሐዋርያት በቃላቸው ያላስተማሩት ትምህርት ያልሰበኩት ስብከት የለም። አንድም ነቢያት በቃላቸው ያልተናገሩት ትንቢት የለም። ውስተ ኩሉ ምድር የነቢያት ትንቢት የሐዋርያት ስብከት አንድም ነቢያት በቃላቸው የተናገሩት ትንቢት፣ ሐዋርያት በቃላቸው ያስተማሩት ትምህርትና ስብከት በአራቱ ማዕዘን ደረሰ፣ ተነገረ። ጽንፍ እስከ ጽንፍ ድረስ የእግዚአብሔር ቃል በሐዋርያት አንደበት ተነገረ። ይህን ነው በሃይማኖተ አበው ላይ ሂዱና አስተምሩ በዓለም ዳርቻ እንዳትወሰኑ በአንድ ቦታ ብቻ ያላቸው ለዚህ ነው ማለት ነው። እሺ ምስባኩ ይሄ ነው። ወደ ወንጌሉ እንድና እንጨርሰው። ወንጌሉ የሉቃስ ወንጌል ምዕራፍ 8 ከቁጥር 1 እስከ 20 ያለው ነው። ይህ እንግዲህ ወንጌሉ ደግሞ ምን ይለናል? የሚናገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስና ስለ ሐዋርያት ነው። እንግዲህ ወንጌል ስንል ከማቴዎስ ወንጌል እስከ ራእየ ዮሐንስ ያለው ጌታችን በአጠቃላይ የሰራው ስራ ሲሆን እስከ ቀራንዮ ድረስ ያጠናቀቀው ሲሆን ያንን መመልከት መቻል ነው። ምን ይላል?
ወእምዝ ካይበ ወፈረ እግዚ ኢየሱስ ማእከለ ገራሁ በሰንበት ይለናል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሰንበት በእርሻ መካከል ሄደ ይላል። ወመሃው አዳይሁ ሰዊተ ወሐሲሁ በእደዊሆሙ ወበሉ ደቀ መዛሙርቱ በእርሻ መካከል በሰንበት ሲሄዱ እራባቸውና በእጃቸው እሸት እየቀጠፉ መብላት ጀመሩ ይላል። እንግዲህ አሁን ያለንበት ወቅት ዘር ነው። መዝራት እንዳለ ማጨድ አለ ማለት ነው። ይህን እንግዲህ ኖህ ከእግዚአብሔር ተቀብሏል። ምን ተብሎ መዝራት አለ። መዝራት በማጨድ ይጠቀለላል። ሙቀት አለ፣ ቅዝቃዜ አለ፣ ክረምት አለ፣ በጋ አለ፣ ፀሐይ አለ፣ ጨለማ አለ፣ ሕይወት አለ፣ ሞት አለ፣ ማግኘት አለ፣ ማጣት አለ፣ መሰደድ አለ፣ መመለስ አለ፣ መራብ አለ፣ መጥገብ አለ። እነዚህ እስከ ዓለም ፍጻሜ ይፈራረቃሉ ነው የሚለውና ደቀ መዛሙርቱ ራባቸውና እሸት እየቆረጡ እያሹ በሉ ይላል። ይሄ እንግዲህ የተለመደ ነው። እሸት ይበላልና ሁሉ የአተር እሸት ይበላል፣ የስንዴ እሸት ይበላል፣ የበቆሎ እሸት። አዎ በነገራችን ላይ በእሳት ተጠብሰው የሚበሉ አሉ። ሳይጠበሱ ወዲያውኑ እንደ ባቄላ፣ እንደ አተር፣ እንደ ስንዴ ያሉ ነገሮች ወዲያውኑ ምንም ሳያስፈልጋቸው በእጅ ብቻ ታሽተው ወይም ተፈልፍለው የሚበሉ አሉ ማለት ነው። ሐዋርያት ምንም ነገር ስላልያዙ ደግሞ አትያዙ ተብለዋል። ምግብ እንዳትይዙ፣ ስንቅ እንዳትይዙ፣ ልብስ ልዋጭ እንዳትይዙ፣ ጫማ ልዋጭ እንዳትይዙ፣ በትርም ልዋጭ እንዳትይዙ ተብለው ተነግሯቸዋልና ምንም ስላልነበራቸው በማሳ ውስጥ ሲሄዱ ስንዴው ሽቶ ነበር ወይም አሽቶ ነበርና እያሹ መብላት ጀመሩ። ፈሪሳውያን በሰንበት ለመስራት የማይገባ ስራ ለምን ትሰራላችሁ አሏቸው። ማንን? ሐዋርያትን። እንግዲህ ዘይገብሮ አርዳይከ፣ አዎ ለምን ትገብሩ አሏቸው። በማቴዎስ ለምን ያደርጋሉ ብለው ጌታን ቀጥታ ጠርገውታል። ማቴዎስ 12 ላይ ምን ይላል? ሐዋርያትን ቀጥታ ምንድን ያሏቸው? እነሆ በማቴዎስ ወንጌል ላይ ለጌታ ነው የተናገሩት። ምን ብለው? ዘይገብሩ አርዳይከ፣ ሐዋርያት የሚያደርጉትን ታያለህን ያሉት እዚያ ላይ። እዚህ ላይ ደግሞ ለምን እሸት ትበላላችሁ ብለው እንደጠየቋቸው ነው የሚናገር። ለምን ትገብሩ ብለው ጠየቋቸው። ምን ይላል? ሐዋርያት በነገራችን ላይ ከጌታ ኋላ ይከተላሉ። በዋለበት ይውላሉ፣ ባደረበት ያድራሉ። የቃሉን ትምህርት የእጁን ታምራት ያያሉ። ከዚህም የተነሳ ከኋላ እየተከተሉ ቢጓዙም የሚያደርጉትን ግን በአምላክነቱ ያያል። እነሱ ግን በማቴዎስ 12 እንደምናየው ሐዋርያት የሚያደርጉትን ታያለህን አሉት። ከኋላ ናቸው ያሉት ሐዋርያት። ምን ነው አላቸው ፈሪሳውያን። እሸት እየቆረጡ በሰንበት እየበሉ ነውና በሰንበት ሊደረግ የማይገባውን እያደረጉ ነው አሉት። ጥያቄ ይላል ማቴዎስ። ወደ ሉቃስ ስንመጣ ግን ሐዋርያትን ቀጥታ ፈሪሳውያን በሰንበት ያልተፈቀደውን ለምን ታደርጋላችሁ? ለምን እሸት ትቆርጣላችሁ? ብለው ጠየቋቸው ነው የሚለው። ጌታ መለሰው አውሳ እግዚእ ኢየሱስ ወይቤሎሙ ኢያንበብክሙኑ ዘገብረ ዳዊት አመርህበ። ዳዊት በተራበ ጊዜ ያደረገውን አላነበባችሁምን? እንግዳስ ውእቱሂ እርሱም ወእለ ምስሌሁ ከእሱ ጋራም ያሉት ዘከመ ቦአ ቤተ እግዚአብሔር ወነሣ ኅብስተ ቁርባን። እነሆ ከ7 ቀን በኋላ በተራራ ከሰራዊቱ ጋር ቆይቶ 7 ቀን በተራራ ቆይቶ ወደ ቤተ ክርስቲያን መጣና ወደ እግዚአብሔር ቤት መጣና 7 ቀን ሙሉ እሱም ወታደሮቹም ምግብ አላገኙም ነበርና ከ7 ቀን በኋላ ከቤተ እግዚአብሔር ገብቶ እነሆ የሚሰሩትን መስዋዕት እንደወሰደ ይላል። አቤሜሌክ የተባለውን ካህን ጠየቀው። ምን አለው? ለወታደሮች የሚበላ ምግብ የለህም ያልና ካህኑን ዳዊት ንጉሱ ጠየቀው። በቤተ እግዚአብሔር ያለው ካህናቱ የሚበሉት በንጽህ በቅድስና የሚበላ ተረፈ መስዋዕት እንጂ ለወታደር የሚሆን ለዓለማዊ የሚሆን ምግብ የለም ብሎ አቤሜሌክ ነገረው ለዳዊት። መስፈርቱ እሱን ለመብላት ምንድን ነው? መጾምና መጸለይ፣ ከሁሉ መከልከል። የኔም ወታደሮች 7 ቀን ሙሉ ከተራራ አልወረዱም፣ ጾማቸውን ናቸው፣ ራብ ናቸው፣ ከማንም ጋር አልተገናኙም አለና ሲመልስለት አቤሜሌክ እንግዳስ ለጾሙስ ለጸለዩስ ለተራቡስ አለ አለና አውጥቶ ሰጠው። ዳዊትም ከወታደሮቹ ጋር አንድ ላይ ሆነው በእግዚአብሔር ቤት እነሆ የተገኘውን ወበላ ውእቱኒ እሱም እንደበላ ወሃቦሙ ለእለ ምስሌሁ ዘኢኮኖሙ ለበሊ ከሱም ጋራ ላሉ ለመብላት የማይገባቸውንና ያልተፈቀደላቸውን
እንደሰጣቸውና እንደበሉ ዘእንበለ ለካህናት ለባሕቲቶሙ ለካህናት ብቻ ይገባቸዋል እንጂ ለሌላ የማይገባውን እርሱም ወታደሮቹም እንደበላ ወይም እንደበሉ አላነበባችሁምን አለና መለሰላቸው ይላል። ይቀጥልና ወይቤሎሙ እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው የሰንበት ጌታዋ ወልደ እጓለ እመሕያው ክርስቶስ ነው አለች። ለዚያውስ የሰንበት ጌታዋ እኔ አይደለሁምን? እስመ ሰንበትሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት። ሰንበት ስለ ሰው ልጆች ተፈጠረች እንጂ ሰው ልጆች ለሰንበት አይደለም። ለዚያውስ የሰንበት ጌታዋ እኔ አይደለሁም? ለሰንበት ፈጣሪዋ ነው ወይስ አማኟ ነው የሚቀርባት? ሸክላን የሚወደው የሰራው ነው ወይስ የሚያፈርሰው ነው? ለአንድ መጽሐፍ ተጠያቂው የጻፈው ነው ያነበበው ነው? ለዚህ ዓለም ሰራኢ መጋቢው ነው የሚጠየቀው ወይስ የሚኖርበት ነው? አለና እንዲህ አለ፣ የሰንበት ጌታዋ ወልደ እጓለ እመሕያው ክርስቶስ ነው አለና የሚመልሱ ሳሳጣቸው ይላል። ሐዋርያት ግን ኃጢአት በደል አልሆነባቸውም። ምክንያቱም በኪሳቸው የሚገዙበት ብር በእጃቸው የሚበሉት ነገር ስላልነበራቸው በወዲያው መብላት እንደሚችሉ ተነገራቸው ማለት ነው። ለዚህ ነው ዛሬ የአገሬ ገበሬ በየአገር ቤቱ እሁድን አያርስም፣ አይቆፍርም፣ አያርምም። ነገር ግን እሸቱን ይጠብቃል፣ ከወፍ ይጠብቃል። እየጠበቀ ግን እሸት ይበላል። እሸት አይከለከልም ማለት ምንድን ነው? ወደ ቤት የሚሄድ አይደለም፣ የሚያድር አይደለም፣ ወዲያውኑ የሚበላ ነው ማለት። ኦሪት ዘጸአት ምዕራፍ 16 ላይ ለ600 እስራኤላውያን ጌታ ምን ብሏል? አውረደ ሎሙ መና ከሰማይ አውርዶላቸዋል። የወረደላቸው ምግብ ግን አንድ ቀን ብቻ የሚበሉት ነው። የሚያደራር ነው። ለቀን ብቻ ነው የሚወርደ። ሰኞም ይወርድላቸዋል፣ ማክሰኞም ይወርድላቸዋል፣ ረቡዕም ይወርድላቸዋል፣ ሐሙስ ይወርድላቸዋል፣ ዓርብ ይወርድላቸዋል። ቅዳሜና እሑድ ሰንበት። ልብ አድርጉ፣ ቅዳሜ ሰንበት ነው ማለት ነው። አርፈው ይውላሉ። ይህንን ነው የሚናገሩት። ከዚህ በኋላ ይላል ወምዝ በካሊት ሰንበት ቦአ ምኩራብ፣ በቀጣዩ ሰንበት ደግሞ ወደ ምኩራብ ገባ። ከዚህ በኋላ በሁለተኛው ሰንበት ከምኩራብ ገብቶ አስተማራቸው። ዘብሰት ዲሁ ማቴዎስ 12 ላይ ያለው ነው። እጁ የሰለለች አገኘና እነሆ ቀኝ እጁ የሰለለች ሰው ነበረ። ጸሐፍት ፈሪሳውያን በሰንበት ይፈውሰው እንደሆነ ብለው ይጠባበቁ ነበረ ይላል። ይሄ እጁ የሰለለ ሰው ነው። ይህ ሰውዬ ዛሬ ሰንበትን ሽሮ ይፈውሰው ይሆን ብለው ይጠባበቁት ነበረ። ከመይርከቡ ምክንያት በዛ ያስተዋድይዎ የሚከሱበት ምክንያት ወይም በሚያጣሉበት ከቄሳር ጋር በሚያጣሉበት ከነገስታቱ ጋር ገንዘብ ያጣሉት ዘንድ ምክንያት ያገኙበት ዘንድ ምክንያት ይፈልጉ ነበረ ይላል። ምክንያት ይፈልጉ ነበረ እና ዛሬ በሰንበት ምን ያደርግ ይሆን፣ ሰንበትን ሽር ይሆን እያሉ እስኪኔው እያሉ ይከተሉት ነበር ይላል። ወውትሳይ አምሮሙ ዘይሄልዩ፣ እሱ ግን የሚያስቡትን ያውቃቸው ነበረ። ምን እንደሚያስቡ ያውቅ ነበር። የሉቃስ ወንጌል ምዕራፍ 2 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 2 ላይ ሰዎችን እግዚአብሔር እያንዳንዳቸው ምን እንደሚያስቡ፣ ምን እንደሚናገሩ፣ ምን እንደሚያደርጉ ያውቅ ነበር። ሰው ግን ሰውን አያውቀውም የሚለውን ይተረጉማል። ወውትሰ የአምሮሙ፣ እሱ ግን ያውቃቸው ነበር። ወይቤሎ ለውእቱ ብእሲ ተንስ ወቁም ማእከለከ ማእከሌነ ይለዋል። ያንንም ሰው አለው ተነስተህ ቁም በሰው ፊት። ወይቤሎ ለውእቱ ብእሲ ተንስ ወቁም፣ ተነሳና ቁም አለው። ቆመ። ወተንሰአ ወቆመ፣ ተነስቶ ቆመ። ጌታችን ኢየሱስ ክርስቶስ በሰንበት የሚገባውን እጠይቃችኋል አቆመውና እንዲህ አለ ወደ ፈሪሳውያን፣ በሰንበት ቀን የሚገባውን እጠይቃችኋለሁ፣ ገቢረ ሰናይኑ አው ገቢረ እኩይ፣ መልካም መስራት ነው ወይስ ክፉ መስራት አላቸው። ገቢረ ሰናይኑ አው ወይም ገቢረ እከይኑ፣ መልካም መስራት ነው የተፈቀደው ወይስ ክፉ መስራት አለና ጠየቃቸው። አይወ ነፍሱኑ ወሚመ ቀቲል፣ ምን ማለት ነው? ነፍስ ማዳን ነውን ወይስ ነፍስ መግደል ነው የሚገባው በሰንበት አላቸው። ወአርመሙ፣ ዝም አሉ። በሰንበት ነፍስ ማዳን ነው ነፍስ መግደል ነው የሚገባው አላቸው። አሁን እነሱ መዳን የለበትም ብለው ስለሚያስቡ መልስ የላቸው፣ ዝም አሉ። እነሱም በመዓት አይቶ እጅህን ዘርጋ እንደሚለው አላዩም፣ አላወቁም። እነሱ ግን ምናምን ዝም አሉ። ወነፂሮ ኩሎሙ
በመዓት ይቤሎ ለውእቱ ብእሲ ስፋ እዴከ፣ እነሱንም በመዓት አይቶ እጅህን ዘርጋ አለው። በቁጣ ማለት ነው። ወሰፋ እጁን ዘረጋ። ወሃይወት እዴሁ ከመ ካሊታ፣ እጁ ቀኝ እጁ እንደ ግራይቱ መልካም ሆነችለት አለ። የታመሙትን ይፈውስልን እግዚአብሔር። በየሆስፒታሉ በየጸበሉ መዳንም ፈልገው ከበሽታ ጋር የሚታገሉትን መድኃኔዓለም በፈውሶቱ ባዳኝነቱ ይፈውስልን ያድንልን። የሚገርመው ነገር ወእሙንቱሰ የአበዱ ፈድፋደ፣ እነሱ ግን እጅግ አበዱ፣ ተነሱ፣ አኮረፉ፣ ተቆጡ። አንዱ ነው። ወተማከሩ በበይናቲሆሙ ዘከመ ይሬስዩ ለእግዚእ ኢየሱስ፣ ጌታችንንም ምን እንደሚያደርጉት እርስ በርሳቸው ተመካከሩ። የነሱ ምክር ግን የእሱን በጎ ምግባር ሰናይ ምግባር የአድኅኖት እጅ አልከለከለውም። እጁን ዘረጋና እጅህ ቀኝ እጅህ እንደ ግራ እጅህ ትሆንልህ ሲለው ወኮነት ከመ ካሌታ፣ እንደ ግራዋ የተሞናሞነች የለሰለሰች የተዋበች ሆነች ይላል። በዚያም ወራት ሊጸልይ ወደ ተራራ ወጣ ይላል። ያስተበቁ ሲል ነው። ወደ እግዚአብሔር በመጸለይ ይተጋ ዘንድ ጸልዮ እንድንጸልይ አስተምሮ እንድናስተምር ተግቶ እንድንተጋ ጸንቶ እንድንጸና ያደርገን ዘንድ ነው። በነጋም ጊዜ ደቀ መዛሙርቱን ጠራቸው፣ ከነሱም 12ቱን መርጦ ሐዋርያት አላቸው ይላል። ሐዋርያት ተሰመይ ውስጥ አጽናፈ ዓለም፣ በዓለም ሐዋርያት ተጓዦች ማለት ነው። አስተማሪዎች ማለት ተጓዦች ያውቁን ማይድ ውስጥ ከአንድ መከራ ወደ ሌላ መከራ፣ ከአንድ ተራራ ወደ አንድ ተራራ፣ ከአንድ ከተማ ወደ አንድ ከተማ፣ ከአንድ ቋንቋ ወደ ሌላ ቋንቋ የምትሸጋገሩ 72 ቋንቋ ሰጥቷቸዋልና ሌላ ቋንቋ ማለት። ስለዚህ ከአንድ መከራ ወደ ሌላ መከራ፣ ከአንድ ከተማ ወደ ሌላ ከተማ ለማስተማር የምትጓዙ ናችሁና ማለቱ ነው። ከእነሱም 12 መርጦ ሐዋርያት አላቸው። ጴጥሮስ የተባለ ስምዖን ጴጥሮስ አለው፣ ሐምሌ 5 ቀን እረፍት የሆነለትን። ወንድርያስ አለው ወንድሙን። እንድርያስ ያዕቆብ አለ ያዕቆብንም፣ ዮሐንስ አለ ዮሐንስን፣ ፊልጶስ አለ ፊልጶስን፣ በርቶሎሜዎስ አለ በርቶሎሜዎስ፣ ማቴዎስ አለ ማቴዎስን፣ ቶማስ አለ ቶማስን፣ ወያዕቆብ ወልደ እልፍዮስ የእልፍዮስ ልጅ ያዕቆብንም፣ ወስምዖን ቀናኢ ቀናኢ የሚባለው ስምዖን፣ ወይሁዳ ዘያዕቆብ የያዕቆብ ወንድም ይሁዳ፣ ወይሁዳ አስቆሮታዊ። ወንጌል ላይ በነገራችን ላይ ሶስቱ ሁለቱ ይሁዳ ይባላል። ማን ነው? በቀደም ሐምሌ 2 ቀን ታዲዮስ ማለት ነው። ታዲዮስም የመጀመሪያ ስሙ ይሁዳ ነው። እንደገና ደግሞ ያዕቆብ ልጅም ይሁዳ ነው። አሁን እዚህ ላይ በምናየው ምንድን ነው የሚለው? ወይሁዳ አስቆሮታዊ። እነሆ ከድቶ ያስያዘው ያስቆሮቱ ሰው ይሁዳም የያዕቆብ ወንድም ይሁዳ፣ እንደገና ደግሞ ይህኛውም ይሁዳ አለና ሁለቱን ያስቀምጣል ማለት ነው። ከዚያ ቀጥሎ ከእርሳቸው ጋራ ይላል ወረደ ምስሎሙ ወቆመ ውስተ መካን፣ ከእርሳቸው ጋራም ወርዶ በሰፊ ቦታ ቆመ። ወብዙሃን ሰብ አርዳይሁ፣ ከደቀ መዛሙርቱም ወገን ብዙ ሰዎች ነበሩ። ወብዙሃን ጥቀ ሕዝብ፣ ከብዙም ወገን ነበረ ይልና ከይሁዳ አውራጃ ሁሉ የመጡ ነበሩ። ከኢየሩሳሌምና ከጰርልያስ ከተለያየ ከጢሮስ የመጡ ነበሩ። ከጢሮስና ከሲዶና ሊሰሙት ከደዌያቸውም ሊፈወሱ የመጡ ነበሩ ይልና ክፉ አጋንንትም ያደረባቸውም ነበሩ። በየቦታው የሚወርቁ በየቦታው የሚሰቃዩ ነበሩ። ሕዝቡ ሁሉ ሊዳስሱት ይሹ ነበረ። እስመ ኃይል ይወፅእ እምኔሁ፣ ኃይል ከሱ ይወጣ ነበርና ይልና ወይሃይዎሙ ለኩሎሙ፣ ሁሉንም ይፈውሳቸው ነበር ይላል። አሰርገዎሙ ለሐዋርያት በሰማያት፣ ሐዋርያትን በመንግሥተ ሰማያት ሸለማቸው። ምን ብሎ? በ12 ወንበር ትፈርዳላችሁ ብሎ፣ ይልቁንም አክሊል የእናንተ ነው። እነሆ ከዓለም ተገይታችሁ ዓለምን የጠላችሁ፣ ዓለም ተገይታችሁ የዓለሙን ፍትወት እና ምኞት የናቃችሁ፣ ከዓለም የመረጥኳችሁ፣ ከዓለም የጠራኋችሁ፣ ከዓለም ያከበርኳችሁ ዓለማውያን ብትሆኑ ዓለማውያን ወዷችሁ ነበር። ዓለማውያን ስላይደላችሁ ከዓለም ተገይታችሁ ዓለምን ስለጠላችሁና መንግሥተ እግዚአብሔርን ስለወደዳችሁ እሺ በጎ ብላችሁ እኔን ተከትላችሁ ወንጌልን ስላስተማራችሁ ትምህርት ስላስተማራችሁ ሃይማኖታችሁን ስለጠበቃችሁ ተጋድሏችሁን ስለተጋደላችሁ ሩጫችሁን ስለጨረሳችሁ እነሆ በመንግሥተ ሰማያት በ12 ወንበር እናንተ ትፈርዳላችሁ። አሰርገዎሙ ለሐዋርያት በሰማያት፣ ሐዋርያትን በሰማያት ሸለማቸው። ምንን? ፈራጅነትን። ምንን? እነሆ ላመኑበት ባመኑበት በጎ የሰሩትን እነሆ እንዲፈርዱላቸው። ሰዎች ዛሬ አማላይ ስንላቸው ተራዳይ ስንላቸው ይከብዳቸዋል። ከፈለጋችሁ እበዱ እንጂ ሐዋርያት ማማለድ ብቻ አይደለም፣ ይፈርዳሉ።
እኛ አይደለም ያልነው፣ እግዚአብሔር በቃሉ ነው ያለው። በቃ እኛስ ሁሉን ትተን ተከተልንህ ምን እናገኝ ይሆን ብሎ ቅዱስ ጴጥሮስ ሲጠይቀው እናንተማ አንድም እናንተስ በ12ቱ ዙፋን በመንግስተ እግዚአብሔር በዚያ በ12ቱ ዙፋን እዚህ በኩርሲ ይጣላል ሰው፣ በወንበር ይጣላል ሰው፣ በሚደቅ በሚወድቅ ወንበርና አልጋ ሲጣላ፣ በሚያልፍ ሹመትና ስልጣን ሀብትና ንብረት ሲጣላ ይውላል። ነገር ግን ሐዋርያት ለሚያልፈውና በሚያልፈው ያይደለ በመንግስተ ሰማያት የተሾሙ ሐዋርያት ናቸው። ገብረ መስቀል ዩቲዩብ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። አሁን በዚህ ሚዲያ ላይ የቅዱስ ጴጥሮስ ታሪክ፣ የቅዱስ ጳውሎስ ታሪክ ይሰጠው የሚለው መዝሙረ ያሬድ፣ አሰርገወሙ የሚለው መዝሙረ ያሬድ፣ ቀጣይ ደግሞ የጻድቁ አቡነ ገብረ መንፈስ ቅዱስ ይገባል። እነዚህን 5 ታሪኮች በተከታታይ እንማማራለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን፣ የምሕረት ዝናብ ያድለን። እነሆ መሬት አብቅላ ተራሮች፣ ኮረብቶች በልምላሜ ተመልተው ወንዞች በውሃ እነሆ የምናይበትን ጊዜ እግዚአብሔር ሰጥቶናልና ይህንን የሰጠንን እንዳይነሳን ስሙ ለዘላለም የከበረና የተመሰገነ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ የወልድ የመንፈስ ቅዱስ ልጅነታችን ጠብቀን የአብ ጸጋ የወልድ በረከት የመንፈስ ቅዱስ ሀብትና ጸጋና በረከት በሕይወታችን ላይ ይደርብን። አነሳስቶ ላስጀምረን አስጀምረው ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይድረሰው። እነሆ የብርሃናተ ዓለም ጴጥሮስ ጳውሎስ የሐዋርያቱ በረከት የጻድቁ አቡነ ገብረ መንፈስ ቅዱስ በረከት የቅዱሳኑ በረከት በሕይወታችን ላይ ይደርብን። የጻድቁ አቡነ አሮን መንክራዊ እነሆ ሰማይን ያቆመው ጻድቅ ብቸኛ ጣራው የተከፈተ ዝናብ መያዘን ጻድቅ የዚህ ጻድቅና የገብረ መንፈስ ቅዱስ የጻድቁ 120 ቤተሰብ አውሬ 60 አናብስትና 60 አናብርት ያሏቸው የእነዚህ ቅዱሳን በረከታቸው ይደረግልን። ወስብሐት ለእግዚአብሔር።